አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እንግዲህ ጁምአን ከአማቶቼ ቤት ነው የማሳልፈው ማለት ነው ውዶችዬ። እንግዲህ ምን እንደምሰራ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር በመጀመሪያ እንግዲህ የሚታጠቡ ነገሮችን ምንጣፍ ምናምን እያጣጠብን ነው። እንደምታዩት በረንዳው ላይ ነው። በረንዳው በጣም ደስ ይላል። በዚህ በኩልም እንግዲህ ግቢው በጣም ነው የሚያምረው። በቀሎ ምናምን ተዘርቷል። ያው ወደ በኋላ እንግዲህ ቡና ቁርስ በቆሎ እንቆላለን፣ አሳያችኋለሁኝ። እዚህ ጋር እንደምታዩት በረንዳው በቃ ውሃ ምናምን ቢደፋም እንደዚህ ችግር የለውም፣ ደስ ነው የሚለው። በቃ ስታጥቡ ቀዝቃዛው ላይ ምናምን በዚህ በኩል በጣም ደስ ይላል። እንደዚህ ነፋሻው ምናምን የተዘሩት ነገሮች አሉ። እዛ ማዶ የምታዩት ደግሞ ተልባ ነው። እስኪ ቆይ ጠጋ ብዬ አሳያችኋለሁኝ ማለት ነው። እንግዲህ አማቴ የዘሩት ነው ይሄንን። እስኪ በጣም ጀግና ናቸው፣ ማሻ አላ ጎበዝ ናቸው። እና ይሄንን ተልባ ዘርተው ነው እንግዲህ አሁን እየደረሰ ነው። አፍርቷል፣ ጨርሷል። ያው ከዚህ በኋላ እንግዲህ መድረቅ ይመስለኛል የሚቀረው። የሚገርማችሁ ምንድን ነው ብዬ ጠይቄ ነው ራሱ የመጀመሪያ ጊዜ ተልባ እንደዚህ ተዘርቶ እያየሁኝ ነው ገና። እና ማሻአላ ናቸው። እንደዚህ አይነት ነገሮችን እንግዲህ በግቢያቸው አምርተው ነው ሰሊጥ፣ ተልባ ምናምን ነገሮችን እንደዚህ ግቢ ሲኖራችሁ በጣም አሪፍ ነው። ግቢ ካላችሁ በቃ ትጠቀማላችሁ። ቤታችሁን እንደውም ትንሽ እያደርጋችሁ ግቢ ሲኖረው በጣም አሪፍ ነው። የምትፈልጉትን ነገር አታክልት እንትን ትላላችሁ፣ ትተክሉበታላችሁ። እና ማሻላ ሰፊ ቦታ ስላለው እዚህ ጋር የፈለጉትን ነገር ይዘራል ማለት ነው። ከዛ እንግዲህ ቤት እናጸዳለን። በመጀመሪያ እንደዚህ ያው ሁሉንም ገነባብሬዋለሁኝ፣ እንግዲህ አነሳስቸዋለሁኝ። ዝርክርክ ያለው ለዛ ነው። ፍራሹንም ምንጣፉንም መሀል ላይ የሚነጠፈውን ሁሉንም ነው ያነሳሳሁት። ምክንያቱም ሁሉም ሙሉ በሙሉ አጽድቼ ጣርጌ እንደገና ወሉዬ ከዛ በኋላ ሁሉንም መልሰዋለሁኝ እና ፈራርሼ አሳያቸዋለሁኝ። ደግሞ እንግዲህ እዚህ ጋር እንደምታዩት እየጠራረኩኝ ነው። በዛ በኩል በሩም ክፍት ስለሚሆን ምናምን እንደዚህ አቧራ በደንብ ይገባል እና ለዛ ነው እንደዚህ አድርጌ በደንብ ጠራርጋለሁኝ ውዶችዬ። እና አብረን እናጽዳ አላቸዋለሁኝ ውዶችዬ። በነገራችን ላይ እንደዚህ ቤት ምናምን ስታጸዳዱ ፏ ስታደርጉ እንዴት ነው ደስ አይልም? ሁላችንም እንወዳል ብዬ አስባለሁኝ። ለምን ሁላችንም አረብ ሀገር ስለሆነ ይኖር ነው። በቃ ቤተሰቦቻችን ቤት ስንሄድ እንደዚህ በቃ አነሳስተን ምናምን ግልብጥብጥ አድረን ከስር እስከ ላይ ምናምን እስከታች ነው የምናጸዳዳው። እና ይሄ እንግዲህ ከአረብ ሀገር የመጣ ሁሉ የሚያደርገው ነው። እና አሁን እንግዲህ ጠራርጌ ጨራረስኩኝ ሁሉንም ቤቶች፣ ሁሉንም ክላሶች ማለት ነው ሶሪ። ከዛ ወደ ውልወላ ገባለሁኝ። እንደምታዩት በደንብ አጽድቼ ከወለወልኩት በኋላ ወደ መፈራረሽ ይገባለሁኝ። ከዛ ፈራርሽ ከበቃው በኋላ ኩሽና ደግሞ ምን እንደምሰራ አሳያችኋለሁኝ ማለት ነው ውዶችዬ። እዚህ ጋር እንደምታዩት እንግዲህ ወላውዬ ጨርሻለሁኝ። እቃዎቹንም ሁሉንም በየቦታቸው መላልሻለሁኝ ማለት ነው። በፊት እንዴት ነው ያስመሰልኩት? ቤቱን ክርብጥብጥ አይደል ያደረኩት። አሁን ደግሞ እንደ አዲስ እርትብትብ አደረኩት ማለት ነው ውዶችዬ። እንግዲህ አሁን ቀጣዩ ስራ የሚሆነው ወደ ኩሽና መግባት ነው። በነገራችን ላይ ዛሬ በረንዳ ላይ ነው መፈረሻ ያሰብኩት እና በረንዳ ላይ እንፈርሻለን። ቡናን የምንጠጣው እዛ ይሆናል ማለት ነው። ያው አየሩ በጣም ደስ ይላል። እዚህ ጋር እንደምታዩት ሾሮዬን እየሰራው ነው። ሾሮዬ በድስት ማለት ነው። አዋው እንዴት ነው አታምርም? በጣም ቆንጅዬ ሽሮ ብስል ብላ ምርጥ የሆነች ተጋቢ ነው። በድስት ሰርቻለሁኝ እንግዲህ ያው እንደነገርኳችሁ እናቶቻችን ምናምን እንደዚህ ሽሮ በድስት ብስል ብላ ተጋቢ ነው ስትሆን በጣም ነው የሚወዱት። እና መጨረሻ ደረጃዋ ላይ ደርሳለች እንግዲህ በስላለች። አሁን ወደ መውጣቱ ትሄዳለች። ከዛ በቀጣይ የሚሆነው ምንድን ነው? ለቡና ቁርስ የሚሆን በቀሎ ልቆላ ነው። ያው ከጓሮ ነው ሁሉም ነገር ነግሬያቸዋለሁኝ። እና ከጓሮ ዘንጠል ዘንጠል አድርገን እንግዲህ ፈልፍለናል። እና እዚህ ጋር በትልቅ ብረት ምጣድ ነው የጣርኩት። ከዛ ይሄንን እቆላለሁኝ በቆረቆንዳ ማለት ነው። እንዴት ነው እስኪ የገጠር ልጆች ምናምን ትዝተው ማለት ነው ምን ይመስላል? ይሄንን አይታችሁ እንግዲህ በቆረቆንዳ እንደዚህ በቀሎ ሲቆላ ምናምን እና አሁን ሰዓት ላይ የበቀሎ የእሸት ጥንቅሽ ምናምን
ጊዜው ነው ሰዓቱ ጥቅምት ማለት ነው። ሁሉም ነገር ይደርሳል እና የእሸት ዘመን ነው። እናንተም ለሀገራችሁ ያብቃችሁና እንግዲህ በእሸቱ ሰዓት ደርሳችሁ የምትበሉ ያድርጋችሁ ውዶችዬ። እዚህ ጋር ቆልቼ ጨርሻለሁኝ። በቆሎ ዋው በጣም ነው የሚጣፍጠው እየቀመስኩት የነበረ እና አሁን ደግሞ ውጭ ላይ ፈራርሻለሁ በረንዳ እንደነገርኳችሁ። በዚህ ጋር እንደምታዩት እንግዲህ ውሮዬም አለች እና ሰብሰብ ብለናል። ውሮዬም በነገራችን ላይ በቀሎ ትበላለች እንደምታዩት ማለት ነው። በቀሎ እየበላች ነው። እዚህ ጋር እንዴት ነው ውጩ ራሱ እንደዚህ ፀሐዩ ወደዛ ራቅ ይላል እና ለቡና ምናምን መፈረሽ በዚህ ውጭ ላይ ኬሻ እንደዚህ አንጥፈን ምናምን በጣም ደስ ይላል እና አሪፍ ጊዜ እያሳለፍን ነው። እንደምታዩት ውሮዬም በቀሎ እየበላች ነው። እንግዲህ እሸት አያልፋትም እላቸዋለሁ። ያው ቤተሰብ ናት ማለት ነው። ቡናችንም እየቀዳን ነው። እንግዲህ ቡና እንጠጣ እላቸዋለሁ። በጣም ቆንጆ የሆነ ጊዜ ያሳልፈናል። ዘና ብለናል። እንግዲህ ጁምአን እንግዲህ ቤተሰብ ጋር ስትሄዱ አንዳንድ ጊዜ ማማቶቻችሁ ጋር ምናምን ስትሄዱ በጣም ደስ ይላል። ልዩ ቀን ነው ጁምአ ለኔ ቤተሰቦቼ ጋር ጥሩ ጊዜ የማሳልፍበት ቀን ነው እና ከዚህ በፊት ደግሞ እንዴት ነው አማቶች ቤት ሂደሽ ምናምን መቅረጽ አትፈሪም እንዴ ምናምን እያላችሁ ኮሜንት እየጻፋችሁልኝ ነበረ ከዚህ በፊት የለቀኩት ቪዲዮ ላይ እና ኖርማል ነው። ልክ ቤተሰቦቼ ናቸው። ቤተሰቦችም ጋር ሲሄድ እነሱም ጋር ሲሄድ ያው ነው እና ምንም ልዩነት የለውም። ቤተሰብ እስከሆነ ድረስ ምንም የሚያስፈራኝ ነገር የለም ማለት ነው። ያው ልክ ቤተሰቦቼ ቤት እናት አባቴ ቤት እንደምሄደው ሁሉ እዛ እንደማደርገው ሁሉ ነው ደግሞ እነሱ ጋር አማቶቼ ጋርም ስመጣ እንደዚሁ የማደርገውና ለእኔ ኖርማል ነው። እንዳቀራረባችሁ ነው በነገራችን ላይ እና ምንም የሚያስፈራ ነገር የለም። ልክ ቤቴ እንደሆንኩ ያክል ነው የሚሰማኝ። መጥቼ ቤቱን አጸዳዳለሁ፣ የሚታጠብ ካለ አጣጥባለሁ፣ የሚሰራ ኩሽና ካለ ሰራራለሁ። በቃ ኖርማል ነው። ምንም እንትን ነገር የለም እና አልሐምዱሊላህ እነሱም በጣም ነው የሚወዱኝ የሚያከብሩኝ እና እንደዚህ በጣም እንቀራረባለን እና አልሐምዱሊላህ ቤተሰብ ማለት ነው እና አያስፈራኝም ለማለት ነው። አትፈሪም እንዴ ምናምን የሚል ኮሜንት አያለሁኝ እንደዚህ አማቶቼ ጋር ሂጄ ምናምን እያልኩኝ ስቀርጽ ቪዲዮ ማለት ነው። እና ይሄንን ይመስላላችኋለሁኝ ውዶች። እንግዲህ ጁምአ እንደነገርኳችሁ ልዩ ቀን ነው ለእኔ። ያው ኢጃዛ ትምህርት ቤት ምናምን መስጂድ ስለሆነ ኬጅ የምትማረው ልጅም ያኒ ከእሁድ እስከ ሐሙስ ድረስ ስለሆነ ትምህርት ጁምአ እረፍት ነው። ቅራአትም ቢሆን ጁምአ እረፍት ነው እና ለዛ ለኛ ኢጃዛችን ነው የምናርፍበት ጊዜ ነው። ስለዚህ ቤተሰብ ጋር የምንሄድበት ጊዜ ይሄ ነው እና በጣም ደስ የሚል ቀን ነው። ጁምአ ሲሆን ነው ቤተሰብ ጋር ዚያራ ስትሄዱ በጣም ደስ የሚለው ከምንም በላይ እና ያው ደስ ብሎን ውለናል እላችኋለሁኝ። እንግዲህ እናንተም ሀገራችሁ ገብታችሁ እንደዚህ ቤተሰብ ዚያራ እየሄዳችሁ አሪፍ ቀን እንደምታሳልፉ ተስፋ አደርጋለሁኝ። የዛሬ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።